ነው ያናደከኝ ብሩኬ በዚሁ አጋጣሚ በቃ እንዴት እንደዚህ አይነት ነገር ታረጋለህ? እኛ ስንት ነገሮችን ታስተካክላለን ብለን ስናስብ አንተ ደግሞ ነገሮችን የባስ ውስብስብ እያረካቸው ነው በዚህ ሰዓት ያለው። አንደኛ ነገር ሃይሚን ከህይወት እያስወጣህ ነው አልታወቀም እንጂ ደግሞ ብቻን ይሄ ነገሮችን ብቻዬን ነው ማረገው ምናምን ያልከው ነገር ምንም የማይሆን ነገር ነው። በቃ ሃይሚን እያማከርካት እንጂ ማረግ ያለብህ እንዴት አንተ አንደኛ ውሳኔ ከሰፈር ላይ ከኔ ጋር ትኖሪያለሽ ካልሆነ ደግሞ ከኔና ከሃይሚ ጋር አንድ ላይ በአንድ ቤት ውስጥ ትኖሪያለሽ። እንዴት ሃይሚና እዩ በአንድ ጎጆ ውስጥ ይኖራሉ? ሃይሚን የመሰለች ንግስት ልጅ የሆነ ነገር ብታረጋት እቺ ልጅ እናውቃታለን እኮ ብዙ ነገሮችን ታረጋለች። ጠንቋይ ቤትም እንደምትሄድ ትናንትና የሆነ ልጅ ደውሎ ነግሮኛል። እኔ ልጅቷንም ምንም ምርጫ ውስጥ ልታስመርጣት የምትችልበት ምንም አይነት ምክንያት የለም። በቃ ይሄንን እያንዳንዱን ነገር መወሰን ያለባት ሃይሚ ናት እንጂ እዚህ ጋር የሆነ ምርጫ እያስመረካት የሆነ ቾይዝ እያስመረካት እዚህ ጋር ይሄ ይሁንልኝ እያለች መኖር አትችልም። በቃ ሃይሚን ከፈለካት ሃይሚና ሃይሚ ናት ይሄንን ነገር መወሰን ያለባት እንጂ አንተ እዚህ ጋር ገና ለገና ብቻህን እያሰብክ ብቻህን የሆነ ነገር እያረክ ልጅቷ ተጨማለቀች እዚህ ጋር ልሽናባችሁ እያለች ያለችው እንጂ አንተ እኮ እዚህ ጋር ፊት ባሰጣት እቺ ልጅ ምንም የምታመጣ አይነት ልጅ አይደለች። ምንም አታመጣባችሁም። አንተ ምንም አይቀርብህም። በቃ ነገሩ ደግሞ በህግ መሄድ ከቻለ በህግ መሄድ ይችላል። ሃይሚ ላይ በጣም አፍሽን እየከፈሽ ነው አንቺ ቀቢያም በጣም አቁም ይሄንን ነገር። እሱም ያለኝ ነገር እናንተም አብዛኛው ሰዎች ኦዲየንሶች እያላችሁ ነው የሆነ መተትማ ሳታረግበት አቀር ምናምን ይሄ ልጅ ላይ እያላችሁ ነው። እኔም አሁን አንዳንድ ነገሮችን ቆም ብዬ ሳስብበት ይሄ ልጅ በጤናው አይደለም እንደዚህ አይነት ውሳኔዎችን ያሰበው። የሆነ መተትማ አርጋበታለች እቺ ልጅ። እንሂድ ልጁ ጋር እንሂድ። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች እኔ አለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ያው ዛሬ የመጣሁበት ዋና አላማ ትናንትና ብሩኬ የወሰነውን ውሳኔ ሁላችሁም አይታችኋል። በጣም ቀፋፊና ማይሆን ውሳኔ ነው የወሰነው። እኔ በጣም ነበር የተናደድኩት ውሳኔውን ባየው ሰዓት እና የሆነ ምን አይነት ሁኔታ ውስጥ እንደሆነ ይሄ ልጅ የሆነ በቃ ግራ እየገባኝ ነገር ነው። ለምን አሁን እዚህ ጋር ሃይሚን ሊያስጠቅማትና ሃይሚን ደግሞ ደስ ሊያሰኛት ውሳኔ ነው እንጂ መወሰን ያለበት እሱ እዛ ገና ለገናቺ ቅቢያም ልጅ መጣችና ለሷ የሚጠቅም ውሳኔ መወሰኑ በጣም ማይረባና የሆነ በጣም የሚያስተቸው ውሳኔ ነው የወሰነው። እና በዚሁ አጋጣሚ ብሩኬ ልነግርህ የምፈልገው ነገር በጣም ማይሆን ነገር ነው እያረክ ያለው፣ ማይሆኑ ስራዎችን ነው እየሰራ ያለው እና ይህንን ውሳኔን በአስቸኳይ ብታስተካክል ብዬ ነው ማስበው። ለምን እንደሆነ ታውቃለህ? እዚህ ጋር አሁን ሃይሚን አንተ በጣም እየጎዳት ነው። መጀመሪያ ባለፈው ከኛ ጋር ከኔና ከሚሊዮን ጋር የተገናኘ ሰዓት ምንድነው ያልከን? እኔ ለሃይሚ ስሜት አለኝ፣ ከሃይሚ ጋር መለየት አልፈልግም፣ ከሷ ጋር ነው መኖር የምፈልገው፣ ልጄንም ከሷ ጋር ነው ማሳደግ የምፈልገው አልክ። አሁን ደግሞ ይሄ ነገር መጣና ማይሆን ነገር በቃ የሆነ አላ ምን አይነት በቃ የሆነ እኔ በጣም ነው ያናደከኝ ብሩኬ በዚሁ አጋጣሚ በቃ እንዴት እንደዚህ አይነት ነገር ታረጋለህ? እኛ ስንት ነገሮችን ታስተካክላለን ብለን ስናስብ አንተ ደግሞ ነገሮችን የባስ ውስብስብ እያረካቸው ነው በዚህ ሰዓት ያለው። አንደኛ ነገር ሃይሚን ከህይወት እያስወጣህ ነው አልታወቀም እንጂ ደግሞ ብቻን ይሄ ነገሮችን ብቻዬን ነው ማረገው ምናምን ያልከው ነገር ምንም የማይሆን ነገር ነው። በቃ ሃይሚን እያማከርካት እንጂ ማረግ ያለብህ እንዴት አንተ አንደኛ ውሳኔ ከሰፈር ላይ ከኔ ጋር ትኖሪያለሽ ካልሆነ ደግሞ ከኔና ከሃይሚ ጋር አንድ ላይ በአንድ ቤት ውስጥ ትኖሪያለሽ። እንዴት ሃይሚና እዩ በአንድ ጎጆ ውስጥ ይኖራሉ? ሃይሚን የመሰለች ንግስት ልጅ የሆነ ነገር ብታረጋት እቺ ልጅ እናውቃታለን እኮ ብዙ ነገሮችን ታረጋለች። ጠንቋይ ቤትም እንደምትሄድ ትናንትና የሆነ ልጅ ደውሎ ነግሮኛል። እኔ አሳያለሁ፣ ሰፈር ናብኝ፣ በቃ እኔ አሳያለሁ፣ የሆነ ነገር አሳያለሁ፣ የሆነ ማስረጃ አለኝ እሷ ብሩክ የሆነ ነገር እንዳረገችበት ለዛ የሆነ ነገር አሳያለሁ ብሎኛል ልጁ። የሆነ ልጅ ትናንትና ደውሎ ይሄ ነገር ሃይሚና ብሩኬ መሀል ከተፈጠረ በኋላ ማለት ነው ቤተሰቦች። እና ምን አይነት እኔ መተት ነው እንዳልለውም የሆነ የምታረጋቸው ነገሮች ሙሉ በቃ የሆነ ማይረቡ ነገር ነው የምታረገው ብሩኬ፣ በጣም ማይረቡ ነገሮች ነው የምታረገው። ሃይሚና እዩን አንድ ቤት ውስጥ አኖራለሁ ያልከው ነገር ጭራሽ ማይሆን ነገር ነው፣ ጭራሽ ማይሆን ነገር ማለት ነው። ሃይሚ ሲጀመር ከሷ ጋር ተስማምታ ልትኖርበት የሚችለው ምንም አይነት ምክንያት የለም። ልጅቷንም ምንም ምርጫ ውስጥ ልታስመርጣት የምትችልበት ምንም አይነት ምክንያት የለም። በቃ
ይሄንን እያንዳንዱን ነገር መወሰን ያለባት ሃይሚ ናት እንጂ እዚህ ጋር የሆነ ምርጫ እያስመረካት የሆነ ቾይዝ እያስመረካት እዚህ ጋር ይሄ ይሁንልኝ እያለች መኖር አትችልም። በቃ ሃይሚን ከፈለካት ሃይሚና ሃይሚ ናት ይሄንን ነገር መወሰን ያለባት እንጂ አንተ እዚህ ጋር ገና ለገና ብቻህን እያሰብክ ብቻህን የሆነ ነገር እያረክ ልጅቷን ማይሆኑ ነገሮች ውስጥ መክተት የለባትም። ካልፈለካት ንገራት በቃ እኔ ከልጄ ጋር ከእዩ ጋር ነው መኖር የምፈልገው የእዩን ልጅ እያሳደግኩ ነው መኖር የምፈልገው እንጂ ማለት እዚህ ጋር ሃይሚን ማይሆኑ ነገሮች ውስጥ እየጎተት መክተት የለብህም። እሷን ሃይሚን የሆነ ነገር ውስጥ እየጎተክ ማይሆኑ ነገሮች ውስጥ መክተት የለብህም። ስለዚህ ብሩኬ ይሄንን ነገር ድጋሚ ያስብበት። በቃ ማይሆን ነገር ነው አንተ እያረክ ያለው እንዴ ተመለስ። በቃ እያንዳንዱ ሰው በቃ የራሱን ህይወት መኖር አለበት። ለምን አንተ እቺ ልጅ እንደዚህ ፊት ትሰጣታለህ? ፊት በሰጣት ቁጥር እኮ ነው እየተጨማለቀች እዚህ ጋር ልሽናባችሁ እያለች ያለችው እንጂ አንተ እኮ እዚህ ጋር ፊት ባሰጣት እቺ ልጅ ምንም የምታመጣ አይነት ልጅ አይደለች። ምንም አታመጣባችሁም። አንተ ምንም አይቀርብህም። በቃ ነገሩ ደግሞ በህግ መሄድ ከቻለ በህግ መሄድ ይችላል። እንዴ ካልክ ደግሞ የትኛውም ሰው ያሳደገ የወለደው ልጅ እያንዳንዱ ነገር በወር እየተወሰነለት እያንዳንዱን ገንዘብ የመስጠት እንጂ ከሷ ጋር አብራሃት የመኖር ልጅ ብቻ ስለወለድ ከሷ ጋር አብራሃት የመኖር ግዴታ የለብህም። በቃ የሆነ የሚያስፈልጋትን ነገር ለልጁ ማድረግ ትችላለህ፣ ግን ደግሞ ከሷ ጋር አብረ የምትኖርበት ምንም አይነት ግዴታ የለብህም። ለዛ አሁን እያረክ ያለውን ነገር በደንብ አስብበት። ማይሆን ነገር ነው እያረክ ያለው። ስለዚህ ቆም ብላ አስብበት። ለምን ሃይሚን ከፈለካት ትክክለኛ ውሳኔ ነው እንጂ መወሰን ያለብህ እንደዚህ ለሷ ማይመቹ ውሳኔዎችን መወሰን የለብህም። እና ነገሩን ቆም ብላ አስብበት። ይሄ ማይሆን ነገር ነው እያረክ ያለው። በቃ ማይሆኑ ነገሮችን ነው እያረክ ያለው። ብሩኬ ረጋ ብላ አስብበት። ባለፈውም ነግሬሃለሁ ሀሰን ያንተን ህይወት ሊያስተካክልን የመጣው እዚህ ብዬህ ነበር። ምን ያህል እንደጠቀመ ደግሞ አሁን ገብቷል። ሀሰን በህይወት ላይ ምን ያህል እየተጠቀመ እንደሆነ፣ ሃይሚን ምን ያህል እየያዘልን እንደሆነ፣ ሃይሚን ምን ያህል ትሪት እያደረገልን እንደሆነ አውቃል። ለዛ አንተ ይህንን ነገር ቆም ብላ አስብበት። እዩን ከህይወታችሁ አስወጣ። በቃ ምንም አትሰራም እንዴ? ምን አይነት ውሳኔ ነው አንተ የምትወስነው? ይሄ እኮ የህፃን ልጅ ውሳኔ እኮ ነው እየወሰንክ ያለው። እንዴት አብረን በአንድ ጎጆ እንኖራለን ትላታለህ? ልጅቷን እኮ በጣም እያጨማለካት ነው። ደግሞ ሃይሚ ላይ በጣም አፍሽን እየከፈሽ ነው። አንቺ ቀቢያም በጣም አቁሚ፣ ይህንን ነገር አቁሚ። ሃይሚን ጭራሽ እንትን ቀና ብለሽ ራሱ እንዳታያት በቃ። እና ዛሬ ቤተሰቦች የሆነ ልጅ ደውሎልኝ ነበር። እሱን ላገኘው ነው ያሰብኩት እና የሆነ ጠቃሚ ነገር ካሳየኝ ምናልባት ለእናንተ ማደርስ ይሆናል። ልጁ የሆነ መረጃ አለኝ ምናምን ማረጋገጫ ከፈለክ ብዙ ነገሮችን አሳያለሁ እኔ ጋር አለ እና ናና አንዳንድ ነገሮችን እናወራለን፣ በአካል ብናወራ አሪፍ ነው ምናምን ብሎኛል ልጁ። እና ያው እኔ አላውቀውም፣ ስልክ ነው ደውሎ ያወራኝ። ስልኬንም ከየት እንዳመጣ አላውቅም። ብቻ ጠቃሚ ነገር ነው ብዬ አስባለሁ። ለምን እሱም ያለኝ ነገር እናንተም አብዛኛው ሰዎች ኦዲየንሶች እያላችሁ ነው የሆነ መተትማ ሳታረግበት አቀር ምናምን ይሄ ልጅ ላይ እያላችሁ ነው። እኔም አሁን አንዳንድ ነገሮችን ቆም ብዬ ሳስብበት ይሄ ልጅ በጤናው አይደለም እንደዚህ አይነት ውሳኔዎችን ያሰበው። የሆነ መተትማ አርጋበታለች እቺ ልጅ። ደግሞ ከመሄድም ወደ ኋላ አትልም እቺ ጠንቋይ ቤት ከመሄድ ወደ ኋላ አትልም እቺ ልጅ። ለምን ብዙ ነገሮችን ከዚህ በፊት ልታበላሽን ፈልጋ ነበር። ብዙ ነገሮችን ልታረክ ፈልጋ ነበር። ብዙ ነገሮችን ሃይሚና ብሩኬንም ለማለያየት ፈልጋ ነበር። አሁንም ደግሞ እያለያየች ነው ሁለቱን ልጆች ማለት ነው። ለዛ እቺ ልጅ እኔ ምንም አይነት ምክንያት የለም ጠንቋይ ቤት ማትሄድበት ምንም አይነት እንትን እምነት የለንም። ስለዚህ እቺ ልጅ ጠንቋይ ቤት ትሄዳለች። በቃ የሆነ ነገር አርጋበት ነው እቺ ልጅ ይሄ ሰው ብሩኬ ላይ። ብሩኬን በቃ ቆም ብላ አስብበት። እንዴ ቆፍጠን በል። ምን አይነት ውሳኔ ነው የምትወስነው? ልጅቷን እኮ በጣም እያሳፈትካት እኮ ነው። በተለይ ከሃይሚ ጋር አፏን እየከፈተች ነው። ደግሞ በቃ መወሰን ካለብህ አሁንም ጊዜ አለ። ሃይሚ ርቃ ሳትሄድ እሷም ነፍሰ ጡር ናት። ርቃ ሳትሄድ ትክክለኛ ውሳኔ መወሰን ካለብህ ወስን። አሁንም ጊዜ አለ። ልጅቷ አሁን ሃይሚ እኔ እንደሰማው ከሆነ ለቃ ልትሄድ ነው ያሰበችው። በቃ በምትወስናቸው ማይሆኑ ውሳኔዎች ማለት ነው። ለዛ አሁንም ቆም ብለህ አስብበት። ጊዜ አለክ። እኔም ደግሞ አሁን ልጁን ሄጄ ያገኘዋለሁ። ሚለኝን ነገር አስፈላጊና ጠቃሚ ከሆነ እሷን አጋልጣታለሁ። እቺ ሴጣን የሆነች ልጅ እዩ የምትባል ማለት ነው። ለዛ እያንዳንዱ ሰው የራሱን ህይወት መምራት አለበት። ዝም ብለሽ የሰው ህይወት ውስጥ አትግቢ። አሁንም ነገም ሆነ አብረሻቸው ራሱ ብትኖሪ አይሆንም፣ እሱ ነገርም አይሆንም። ብትኖሪም ማይሆን ነገር ነው። በቃ ነገ ከነገ ወዲያ መውጣትሽ አይቀርም፣ እውነት ደግሞ መጋለጡ አይቀርም። ለዛ በጣም ተጠንቀቂ እዩ።
እና ካሜራማን እንሂድ ልጁ ጋር እንሂድ